እጅግ ሰበር መረጃ ደርሶናል። አሁን በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ከ30 ላይ እንገኛለን። ከመዛሙርትን ዝም እንዲሉ ዘዛቸው እላቸዋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። ሰላም ውድ አድማጮቻችን፣ በመንሱር ጀማል ላይ ላነሳብኝ ክፍል አንድ ምላሽ ሰጥቻለሁኝ። ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል፣ በተለያዩ ቦታዎች ስለተሰራጩ ክፍል 2 እንቀጥላለን ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምንስቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛልኝ። የተወዳችሁ ኦርቶዶክሳውያን ዛሬም በአዳዲስ መረጃ ተመልሼ መጥቻለሁኝ። እንኳን ለሆሳዕና በአርያም በዓል በሰላምና በጤና አደረሳችሁ አደረሰን። የሆሳዕና በዓል አከባበር በትንሹ አብረን የምናይ ይሆናል። እንዲሁም ወንድማችን እፎይ ክፍል 2 ለመንሱር ጀማል ምላሽ ሰጥቷል። እሱንም አብረን የምንሰማ ይሆናል። ወደ ዋናው ነገር ስንመለስ ወንድማችን መምህር ዲያቆን ሄኖክ ኃይሌ እያለቀሰ ያለ የሚያሳይ ቪዲዮ ወጥቷልና ብዙዎች እያዘኑ ነው በዚህ ቪዲዮ። ለምን እያለቀሰ ያለበትን ቦታ ቆርጠህ አታወጣውም? አስፈላጊ አይደለም እያሉ የግል አስተያየታቸውንም የሰጡ ምእመናን አሉ። እኔ ደግሞ ይህ ቪዲዮ እጅግ አስፈላጊ ቪዲዮ ሊሆን ስለሚችል ብዬ ለእናንተ ላጋራችሁ ወደድኩ። ወንድማችን ዲያቆን ሄኖክ ኃይሌ እያለቀሰ ያለበት ነገር የቤተክርስቲያን ጉዳይ ነገር አሳስቦት ይሆናል። የወንጌል ፍቅር አሳስቦት ይሆናል። የእመቤታችን ፍቅሯ ጣዕሟ አሳስቦት ሊሆን ይችላል። ብዙ የሚያስለቅስ ነገር አለ። እንደው በመልካም ነገር እንየው የወንድማችንን ጉዳይና ይህ ቪዲዮ እጅግ አስፈላጊ ሊሆን ስለሚችል ነው ወንድማችንም ቆረጥ አድርጎ እንደ ፕሮሞሽን ነገር የለቀቀው። እጅግ አስፈላጊ ቪዲዮ ቢሆን ነው ወንድማችንም ቆርጦ ይሄን ቪዲዮ የለቀቀው በቲክቶክ ላይ እና ሁላችሁም በቅርብ ቀን ይጠብቁ ብሏል። እዛ ኢቲአርት ሚዲያ ላይ ገብታችሁ እንድትከታተሉት እጋብዛችኋለሁኝ። ለጊዜው ግን በግል ምእመናን ኮሜንት ያደረጉት ነገር በትንሹ አሳያችኋለሁኝ ማለት ነው። ተከታተሉ። የመምህራችን እንባ እንዲህ ሲፈስ ሁላችንም ልናዘን እንችላለን። ብዙዎች ኮመንት እንዳደርጉት የኔም ባይፈስ እያሉ ነው ያሉት። ለማንኛውም በጉጉት ጠብቃችሁ ይህን መልእክት ልትሰሙት ይገባል ብዬ አስባለሁኝ። ኢቲአርት ሚዲያ ላይ በቅርብ ቀን ይጠብቁ ብሏል። እስከዛ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ኢቲአርት ሚዲያ ላይ ያለውን ነገር ሙሉ የምትሰሙት ይሆናል። አሁን አንድ ዝማሬ ሙሉ ዝማሬ እንሰማና ወደ ወንድማችን እፎይ መልእክት እንሄዳለን ማለት ነው። ወደ መዝሙር እንሄዳለን። አይሰለችኝም ከቶ ውዳሴ መዝሙር ከኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ቼማሞዮ ሆሬሚ ጋላቲ ማሎን ሲማ አረጋይን ሱኮክ ኢዋ ኢሙረን ጀለ አይሰለችኝም
መዝሙር ቅኔ እግዚአብሔር በዘመኔ ቸርነትና ፍቅሩን ያላረገ ባሪያ በለመለመው ስፍራ በጎቹን ሚያሰማራ ታላቅ ነው የኛ ንጉሥ፣ ታላቅ ነው የኛ ጌታ። መጽሐፉን የዘረጋ ማኅተሙን የፈታ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገል። ለመድኃኔዓለም እልልታ ጭብጨባ። ደቀ መዛሙርትህን ዝም እንዲሉ እዘዛቸው እላቸዋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። ስምንተኛው ሳምንት ሆሳዕና ነው። መዝሙረኛው ቅዱስ ዳዊት አስቀድሞ እንደተነበየው የኢየሩሳሌም ሕዝብ ሁሉ ወደ ከተማይቱ ወጥቶ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እያለ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። ሰላም ውድ አድማጮቻችን፣ በመንሱር ጀማል ላይ ላነሳብኝ ክፍል አንድ ምላሽ ሰጥቻለሁኝ። ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል በተለያዩ ቦታዎች ስለተሰራጩ ክፍል 2 እንቀጥላለን ማለት ነው። ኢብን ሳድ በጻፈው መጽሐፍ ላይ ኪታብ አልተበቃት አልከቢር ቮሊም 1 ገጽ 469 ላይ ነቢዩ ምን እንዳደረገ ስለ ነቢዩ ምንነት ይነግረናል መጽሐፉ። እንደዚህ ይላል: The prophet of Allah, may peace be upon him, like 3 worldly objects, perfume, women and food. ያላ መልእክተኛ በዚህ ዓለም 3 ነገሮችን እንደሚወድ ይናገራል። እነኚሁም ሽቶ፣ ሴትና ምግብ ናቸው አለ። He obtained 2 and did not obtain 1. ሁለቱን አግኝቷል፣ አንደኛውን አላገኘም አለ። He obtained women and perfumes but did not get food. ሴትና ሽቶ አግኝቷል፣ ምግብ ግን አላገኘም ይላል። መንሱር ጀማል እኔን ለመተቸት ቁርስ በልቶ ምሳ የማይደግም ብሎኝ ነበረ። ነብይ 3 ነገሮችን አጥብቆ ይወዳቸዋል፣ ሴት፣ ሽቶና ምግብ። ሁለቱን ሲያሳካ አንደኛውን ማሳካት አልቻለም። ምን? ምግብ። ሽቶና ሴት ማግኘት ሲችል ምግብ አላገኘም ይላል መጽሐፍህ። በተጨማሪ ይህንኑ መረጃ ሱናን አናሳይ 39 ላይ እንደዚህ ይላል: The messenger of Allah said, in this world, women and perfume have been made dearer to me. እነኚህ ታሪኮች በተለያየ ቦታ ተዘግበዋል። ነቢይህ ሴት፣ ሽቶና ምግብ ይወዳል። ምግብ ሳያገኝ ሴትና ሽቶ ግን እንዳገኘ አስቀምጠዋል ማለት ነው። አንተም እንደ ነቢይህ ሽቶና ሴት እንደምትወድ የታወቀ ስለሆነ ከዚህ በፊት ክፍል 1 ላይ በሰራሁት የጫልቱን ታሪክ አንስተናል። ልክ ሙሐመድ ከድጃ አግብቶ ሀብታም እንደሆነ አንተም ጫልቱ አሽጋብህ እንደነበረ አሜሪካ ወስዳ ልክ ከድጃ ሙሐመድን በቀን 1 ምግብ እየሰጠች ሄራ ዋሻ ውስጥ እንዳሸገችበት ማለት ነው። የሽቶውን ታሪክ መለስ ስንል ግን ነብይህ ሽቶ መውደድ ብቻ ሳይሆን አንድ ታሪክ እናገኛለን። ሴቶች ሽቶ እንዳይቀቡ አዟል። ማስረጃ ጀሚያ ሰርሚዲ 2786 ላይ እንደዚህ ይላል: ናሬትድ አቡ ሙሳ እንደተረከው that the prophet said ነብዩ እንደዚህ አለ: every eye commits adultery እያንዳንዱ አይን ዝሙት ይሰራሉ አለ። when the woman uses perfume and she passes by gathering, then she is like this and that, meaning an adulteress. ምን አለ ነብዩ? እያንዳንዱ አይን ዝሙት ይሰራል። ሴት ልጅ ሽቶ ተጠቀባችና ሰዎች በተሰበሰቡበት ካለፈች እንዲና እንዲያነች አለ። ማለትም ዘማዊት ነች። ስለዚህ ሴት ልጅ ሽቶ መቀባቷ ዘማዊ ያስብላታል። ይህን ታሪክ በተመሳሳይ ሱናን ነቢ ዳውድ 4173 ላይም ታገኙታላችሁ ማለት ነው። ስለዚህ በእስልምና ሴት ልጅ ሽቶ መቀባት አትችልም ማለት ነው። ታዲያ የነቢዩ ሚስቶች ምንድን ነበር የሚቀቡት ከተባለ ሱናን ነቢ ዳውድ 68 ላይ
እንዲህ ሚል ታሪክ አለ። The prophet lay down on a leather mat and sweated. ነቢዩ በቆዳ ሌዘር ቆዳ ነገር ላይ ተኛና እዛ ላይ ማላብ ጀመረ። ኡሙ ሰላማ get up and collected the sweat and put it in a bottle. ኡሙ ሰላማ የምትባለው እዛ ተነሳችና ላቡን በብርጭቆ ወይም በቦትል ዕቃ ውስጥ መጨመር ጀመረች። The prophet saw her and said, ነቢዩም አያትና እንደዚህ አላት፣ What are you doing, O ኡሙ ሰላማ? ምን እያደረግሽ ነው ኡሙ ሰላማ ብሎ ይጠይቃታል። She said, I am putting your sweet in my perfume. And the prophet smiled. የዕቃ ውስጥ ብርጭቆ ውስጥ ጨምራ ላብህን እንደ ሽቶ ዕቃ ውስጥ እየጨመርኩ ነው ብላ ትላለች ማለት ነው። ይህን ታሪክ በተመሳሳይ ሳይ ሙስሊም 2331 ኤሌ ታሪክ ያገኙታላችሁ። አነስ ቢን ማሊክ ነው የተረከው። እናቱ ከነቢዩ ሽቶ እንትን ላቡ ሲንጠባጠብ ላቡን ቦትል ውስጥ እየጨመረች ከዛ እሱን እንደሚቀቡ እንዲሁም እንደሚተባበሱበት አስቀምጦታል ማለት ነው። በተመሳሳይ ሳያል ቡካሪ 6281 ላይ ይህንን ሽቶ የነቢዩን ላብ እንደ ሽቶ እንደሚቀቡት ሰው ሲሞት እንኳን በእሱ እንደሚተባበሱ ታሪኩ ተቀምጧል ማለት ነው። አሁን ጥያቄያችን ነቢዩ ሽቶና ሴት ይወዳል፣ ምግብ ግን አላገኘም። ኢማጅን በቀን 3 ማበላ ያልከኝ ሰውዬ ነቢይህ ምግብ ሳያገኝ ሴትና ሽቶ ግን አግኝቶ ነበር፣ ምግብ አላገኘም ነቢይህም። አንተም ሽቶ ደጋግመህ የተለያየ ሽቶ ስትቀባ ሽቶ እንደምትወድ ነግረህናል። የነቢይ ሱና ነው። ሴቶች ደግሞ በእስልምና ሽቶ መቀባት የለባቸውም፣ የወንዱን ላብ ነው የሚቀቡት። እና መንሱር ጀማል ሚስትህ ያንተን ላብ ነው የምትቀባው? እንዴት ነው እሱ? ያንተን ላብ ትቀባለች? ይሄ ለእስልምና ጥያቄ ለወንዶቹ የምንጠይቀው ይሆናል፣ ለመንሱር ጀማል ብቻ ሳይሆን። መንሱር ጀማል ሽቶ የሚወደው የነቢዩን ሱና ስለሚከተል ነው። ሚስቱ እንግዲህ ላቡን ነው የምትቀባው። ኢማጅን የመንሱርን ላብ በብርጭቆ አድርጋ ስትቀባ፣ ከዛ እሱን ተቀብታ ሾፕ ስትወጣ፣ ይሄ እስልምና ሱና ነው። ክፍል 3 ጠብቁን። እጅግ ሰበር መረጃ ደርሶናል። አሁን በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ከ30 ላይ እንገኛለን። በድንገት ነው ወደ ስቱዲዮ የገባ ነው። አሳዛኝ አስደንጋጭም ዜና ደግሞ አስደንጋጮች ደግሞ ትንሽም ልብን እፎይ የሚያደርግ ዜናን የሰማ ነው። ኢትዮጵያውያን ትውልደ ኤርትራውያን ሁላችሁንም ይህንን የምታደምጡ ኦርቶዶክስ መሆን ብቻ አይጠበቅባችሁም። ሁላችሁም የሰው ልጆች ይህንን መረጃ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልን። ሴፉ ፋንታውን ሾው የምናውቀው ወንድማችን ሴፉ ሆስፒታል ገብቷል። እሱም በራሱ ትስስር ገጽን ያጋራው ከደቂቃዎች በፊት ነው ያጋራው። በድንገት እንግዲህ ከሚዲያ ጠፍቶ ነበረ። በመቄዶንያ ታሪክ የሰራ የሚገኘው ለረጅም ዓመታት በቲቪ ሾው ሴፉ ፋንታውን ሾው በሚል በኢቢኤስ እሁድ ከ3 ሰዓት ጀምሮ ለብዙ ዓመታት ከ8 9 10 ዓመታት በላይ ሳያቋርጥ ከዓመት ዓመት ከወር ከሳምንት ሳምንት የተለያዩ ዝግጅቶችን የሚያቀርብ በጣም የሚወደድ ደግሞ በጣም በጎ ስራዎች ላይ የሚሳተፍ ሴፉ ፋንታውን በድንገት እንግዲህ ሆስፒታል ገብቶ ነበረ። እሱ እንዳለው ከሆነ እግዚአብሔር የተመሰገነውን እግዚአብሔር ቀለል አድርጎልኛል፣ በቅርብ ወደ ቀረጻ እመጣለሁ ብሏል። እንግዲህ እንደምትመለከቱት ነው ምስሉ። ሆስፒታል የገባበት ነገር ትንሽ ያሳዝናል። ያ ፍልቅልቅ ሰው፣ ያ ቀልደኛ ሰው፣ ያ ቁም ነገር ያለው ሰው፣ ያ ሆደ ባሻ የሆነ የሚያለቅስ ስለ ሀገር፣ ስለ ሰው ልጅ፣ ስለ ሰብአዊነት የሚያስብ ሰው ድንገት ነው ሆስፒታል የገባው። ባለትዳር ልጆች ያሉት ነው። እጅግ የሚወደድ ነው። ከሁሉ በላይ ልባችን ላይ የገባው ደግሞ የመቄዶንያን ነገር ስናነሳ ነው። መቄዶንያ ሳይቋረጥ ሴፉ ፋንታውንም ላይቭን አያቋርጥም በማለት በጣም ቀን ከሌት ስራዎቹን ትቶ በሬዲዮ የሚሰራውን በዩቲዩብ የሚሰራውን ገቢ የሚያገኝባቸው ነገሮች በሙሉ ትቶ ከ50 ቀናት በላይ በላይቭ ላይ ራሱን ሰጥቶ ሰውን ለመርዳት ሰው መሆን ብቻ በቂ ነው በሚል መቄዶንያን ለመርዳት የሚራዳ ሰው በድንገት ሆስፒታል ገብቷል። ፈጣሪ ዓለማት ገባሬ መንከራት ቅዱስ እግዚአብሔር የተመሰገነ ይሁን። ራሱ እንዳለው እግዚአብሔር ቀለል አድርጎልኛል ብሏል። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ወንድማችንን ጨርሶ የማር አምላከ እስራኤል በጎን ነገር ብቻ ያሳይ፣ ይጠብቅ፣ ክፉ አይንካ፣ እንወዳለን የሚሉ ኮመንት ሁላችሁም ይህን የምትመለከቱ ጻፉ። አስቸኳይ መረጃ ነው። ኮፒ ሊንክ ሪፖስት አድርጉ። ስለሱ እንጸልይ። ይህን ኮፒ ሊንክ ሪፖስት ብታደርጉልኝ ስታዳርሱ ነው። እሱም ስለሱ እንጸልይ ነው። እንዲህ አይነት በስስት የምናያቸው ቀናያን የሆኑ ሰዎችን
በሰብአዊነት ውስጥ በጎ ነገር አስተዋጽኦ የሚወጡ ሰዎችን ልንጸልይላቸው ይገባልና ሁላችንም በምናምነው እምነት በምንጠራው ፈጣሪ እንጸልይለት። ጨርሶ ይማረ፣ ለፕሮግራም ያብቃ በሉት። ሼር ኮፒ ሊንክ ፖስት አድርጎ ወንድማችሁ ሉል መብራቱ ነኝ። ሙሉ በሙሉ ያሮስ 2 የሚል የዩቲዩብ ቻናል አለ። ስለ ሴፉ አጠቃላይ ትንታኔ ሰጥቼበታለሁ። ተለቋል። ገብታችሁ ሁላችሁም እዛ ላይም ተከታተሉ። ያሮስ 2ን ሰብስክራይብ አድርጉ። ሙሉ ስለ ሴፉ የደረሰን መረጃ አቅርበናል። ወንድማችሁ ሉል መብራቱ ነኝ። ይህንን ፎሎ ማድረጋቸው እንዳይዘነጋ። ሰብአዊነት ይቅደም። በዛሬው ዕለት በመላው ሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ዘንድ የሆሳና በዓል በደማቁ እየተከበረ ይገኛል። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለሆሳና በዓል አደረሳችሁ። የሆሳና በዓል የሚከበረው በአብይ ጾም የመጨረሻው እሁድ ላይ ሲሆን ዛሬም ይህ በዓል በደማቁ እየተከበረ ይገኛል። በድጋሚ እንኳን አደረሳችሁ።